በሰራዊትና በባህር መካከል ተይዘው የሚሸሹበት ቦታ ሳይኖር እንደተዘጋጁ አስቡት። ይህ ለሙሴና ለሕዝቡ የሕይወትና የሞት ወቅት ነበር። ነገር ግን እዚህ እንዴት እንደደረሰ ለመረዳት ታሪኩ ወደሚጀመርበት ወደ ኋላ መመለስ አለብን። ለእስራኤላውያን አስፈሪ ጊዜ ነበር። ፈርዖን ሕፃን ወንዶችን በሙሉ እንዲገደሉ አዟል። ነገር ግን አንዲት እናት ዮካቤድ ተስፋ ለመቁረጥ ፈቃደኛ አልነበረችም። ልጇን በቅርጫት ውስጥ አስቀምጣ በታምር እየጸለየች በናይል ወንዝ ላይ አሳፈረችው። የፈርዖን ልጅ ቅርጫቱን አገኘችውና በርኅራኄ ተነካች። እንደ ልጇ ልታሳድገው ወሰነች። እንዲህም ሆነ፣ ሙሴ ዕብራዊ ልጅ የግብፅ ልዑል ሆኖ አደገ። ከዓመታት በኋላ ሙሴ እውነተኛ ማንነቱን አገኘና የሕዝቡን ጭካኔ የተሞላበት መከራ ተመለከተ። አንድ ግብፃዊ እስራኤላዊን ሲደበድብ ሲያይ ተቆጣ። በቁጣው ተነሳስቶ ሰውየውን ገደለው። ለሕይወቱ በመፍራት ሙሴ ከግብፅ ሸሸና በሚዲያም ምድር መጠጊያ አገኘ። በሚዲያም ሙሴ አንዳንድ እረኛ ሴቶችን በውሃ ጉድጓድ ረድቷቸው ነበር። ይህ የደግነት ተግባር ሕይወቱን እንደሚለውጥ አያውቅም ነበር። ከሴቶቹ አንዷ የሆነችው ፂፖራ ትኩረቱን ስበዋለች። እሷም የአንድ ሚዲያማዊ ካህን ልጅ ነበረች እና ብዙም ሳይቆይ ተጋቡ። ዓመታት አለፉና ሙሴ እረኛ ሆነ። አንድ ቀን በጎቹን እየመራ ሳለ ያልተለመደ ነገር አየ። የሚንበለበል ቁጥቋጦ ነበር፣ ግን በእሳቱ አልተበላም። ከዚያም ሙሴ አንድ ድምፅ ሰማ። ሙሴ የሕዝቤን መከራ አይቻለሁ፣ ወደ ፈርዖን ሂድና ሕዝቤን ልቀቅ በለው። ሙሴም አንተ ማነህ? እግዚአብሔርም መለሰ፣ እኔ የአባቶች አምላክ ነኝ፣ ግን እኔ እረኛ ብቻ ነኝ። በአንደበቴም ጥሩ አይደለሁም። ከወንድም ከአሮን ጋር ሂድ፣ እኔም ከአንተ ጋር እሆናለሁ ሲል እግዚአብሔር መለሰ። በእግዚአብሔር ማረጋገጫ ሙሴ ታሪክን የሚለውጥ ተልእኮ ጀመረ። ሙሴና ወንድሙ አሮን በፈርዖን ፊት ቀረቡ። ቀላልና ደፋር መልእክት ይዘው ሕዝቤን ልቀቅ፣ አምላክን ያመልኩ ዘንድ። ፈርዖንስ ይህ አምላክ ማን ነው? አልለቅም ሲል መለሰ። የፈርዖን ልብ ደንዳና ነበር። ስለዚህ እግዚአብሔር ኃይሉን ለማሳየት 10 መቅሰፍቶችን ላከ። በግብፅም ላይ አስከፊ መዘዝ አደረሰ። ምድሪቱ በውከት ተዋጠች። የናይል ወንዝን ወደ ደም ለወጠው፣ ዓሦችን ገደለ፣ ግብፃውያንም ንጹሕ ውሃ አጡ። ከዚያም እንቁራሪቶች የፈርዖን ቤተ መንግሥትን ጨምሮ በግብፅ በሁሉም ቦታ ወረዱ። ቀጥሎም ትንኞች መጡ፣ ጥቃቅን ግን የማይለቁ በየቦታው እየተሽከረከሩ መከራን አመጡ። ብዙም ሳይቆይ ዝንቦች ቤቶችንና ቤተ መንግሥቶችን እየሞሉ በግብፅ መከራ ላይ ጨመሩ። ከዚያ በኋላ እንስሳት ጠፉ። የግብፅ ኢኮኖሚን በመፈራረስና ሕዝቡን በማሳዘን በግብፃውያን ቆዳ ላይ አሳማሚ እባጮች ታዩ። ከሕዝብ እስከ ፈርዖን ድረስ ማንንም አላስቀሩም። ትላልቅ የበረዶ አውሎ ነፋሶች ምድሪቱን መቱ፣ ሰብሎችንና ቤቶችን አወደሙ። አንበጣዎች የቀረውን ጥቂት ነገር በልተው ግብፅን ባዶና የተሰበረች አድርገው ተዉ። ለ3 ቀናት ያህል ጨለማ ግብፅን ሸፈነ። ማንም ሊያይ ወይም ሊንቀሳቀስ በማይችል ሁኔታ ደፈረሰ። የመጨረሻው መቅሰፍት የግብፅን በኩር መታ። ከ10ኛው መቅሰፍት በኋላ ፈርዖን የእግዚአብሔርን ኃይል ተመለከተ። ሕዝቡ ስለተደመሰሰ በቁጭት እስራኤላውያንን ከግብፅ እንዲወጡ አዘዘ። እስራኤላውያን የነበራቸውን ሁሉ ሰብስበው በፍጥነት ተንቀሳቀሱ። የዮሴፍን አጥንት ከእነርሱ ጋር ተሸከሙ። ከትውልድ በፊት የተገባውን ቃል ኪዳን ፈጸሙ። ነገር ግን እስራኤላውያን ሲወጡ የፈርዖን ልብ እንደገና ደነደነ። በኩራትና በቁጣ ተነሳስቶ ወታደሮቹን ሊያሳድዷቸው፣ ሊመልሷቸውና ኃይሉን ዳግመኛ ሊያረጋግጥ አዘዘ። የፈርዖን ሰራዊት ያለማቋረጥ አሳደዳቸው። ሰረገሎቻቸው በበረሃው ላይ ይሽቀዳደሙ ነበር። እስራኤላውያን በፊታቸው ቀይ ባሕር፣ ከኋላቸው ደግሞ የፈርዖን ሰራዊት እየቀረበ የከፋውን ፈሩ። ነገር ግን የግብፅ ጦር ሲቀርብ ሙሴ በትሩን ከፍ አድርጎ አነሣ እና በታላቅ ኃይል የቀይ ባሕር ውሃ ተከፈለ። እስራኤላውያን በቀይ ባሕር ውስጥ ባለችው መንገድ ላይ በፍጥነት ሮጡ። በሁለቱም በኩል ያለው የውሃ ግድግዳ እጅግ በጣም አስፈሪ ሆኖ ታየ። እስራኤላውያን በሰላም ከተሻገሩ በኋላ ሙሴ የግብፅ ሰራዊትን እየዋጠ የቀይ ባሕር ውሃ ተመልሶ ሲሰበሰብ ተመለከተ። በዚያን ጊዜ የእግዚአብሔር ኃይል ለሁሉም ግልጽ ሆነ። እስራኤላውያንም ጠላቶቻቸው ሲሸነፉ አይተው በመጨረሻ ነፃ ወጡ። የፈርዖን ሰራዊት ከተሸነፈ በኋላ መንገዳቸው ግልጽ ሆነ። ሙሴም እስራኤላውያንን ወደ ተስፋይቱ ምድር ወደ በረሃ መራቸው። ከዚያም ከእነርሱ መካከል አንድ ድምፅ በብርታት በደስታና በምስጋና ተሞልቶ ተሰማ። የሙሴ እህት ነቢይት ማርያም ነበረች። ሴቶቹም በእምነት በልባቸው እየመራች ለእግዚአብሔር ዘመሩ። ያዳናቸውን የጌታን ታላቅነት አወጁ። የግብፅን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማ
ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም ታላቁን ቀይ ባህር ስንሻገር አስጨንቆን ነበር ብዙ ነገር፣ ግን ሁሉም ቀለለ ከፊታችን። እርሱ የቀደመ አምላካችን የግብፅን ከተሞች ትተን ወጥተን በበረሃ ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ ሙሴ በደረቅ መሬት በኩል ጉዞው ከማለቅ የራቀ ነበር። ነገር ግን ታሪኩ የእምነት የድፍረትና የመዳን ታሪክ ነው። በእግዚአብሔር መሪነት ነፃነትና ተስፋ ሁልጊዜ ሊደረስባቸው እንደሚችሉ የሚያስታውስ ነው።